አባቷ ጠልፎ ወሰዳት፣ ለንጉስ ልጅ ዳራት። ዶክተሩ አደይን ፍለጋ መኪናውን ይዞ ገጠር ገባ። በፍጹም አደይ እሌለይበት እዚህ መቀመጥ አልቻልኩም ሊልዬ። እናም መድኃኒትሽን እያንዳንዱ መድኃኒት በስነ ስርዓት እንድትውጪ ከዚህው አሳስብሻለሁ። በመቀጠልም ደግሞ ከኔ ጋር የሚሰሩ ነርሶችና ለዚህው ብለው የተመደቡ እንዲሁም ቤዛ አለች። በእያንዳንዱ ሁኔታ እሷ ታስረዳሻለች አደራሽን። ነገር ግን እኔ በፍጹም ምንም ደስ እያለኝ አይደለም የአደይ ነገር ብሎ አለ። ልክ ነህ ዶክተር፣ እኔም ቢሆን ልቤ ምንም እየረጋልኝ አይደለም። አደይ የሆነ ነገር ሆና ነው እንጂ በእኔ አትጨክንም ነበር። በእኔ የሚጨክን ልብ የላትም ነበር። በቀን 5-6 ጊዜ የምትደውለዋ ዛሬ ሙሉ ቀን ስደውልላት ግን አንድ ጊዜ ስልኩ ይጠራል አታነሳም፣ አንድ ጊዜ ደግሞ ስልኳ የሆነ ነገር ነው። በዛ ላይ የሆነ ሰዓት አንስታ ስለ ትዳር ስታወራ አታንሽብኝ ምናምን ብላኝ ነበረ። ብቻ ግን አባቷ ይሁን እናቷ ችግራቸው ማናቸውም ይሁን አላቅም ዶክተር። እናም ማን እንዳልተቀበላት ባላቅም ችግር ውስጥ እንዳለች ግን ይገባኛል፣ ልቤን ይሰማዋል ብላ ሊልዬ ተናገረች። ልክ ነሽ ሊሊ፣ ስለዚህ እኔ አሁን መሄድ አለብኝ ብሎ መኪናውን አንስቶ አደይን ፍለጋ ከዳይመንድ ጋር ሆኖ ገጠር ገባ። አደይ ትልቁና ልብ የሚሰብረውን ዜና ሰማች። ለንጉስ ልጅ ልትዳር መሆኑን አባቷ ፍርጥ አድርጎ ሲነግራት፣ ምን አባዬ እስከ ዛሬ ለካ ልጄ አበባዬ ወርቄ ስትለኝ የነበረው ለባለ ሀብት ላይ ድረህ ከዛ አንተ እንደፈለክ ለመፈንጨት ነው እንዲ አባዬ። ታዲያሳ እሱን የመሰለ የንጉስ ልጅ አግኝተሽ ነው እንዴ እኔንም አስከብረሽ ጎረቤትሽንም እናትሽንም አስከብረሽ ስለዚህ ምን ይሁን ብለሽ ነው? የእውነት አንቺ ስታስቢው ዳይመንድንና ያንን የከተማ አውደልድል አምኜና የእውነት የምሰጥ ይመስልሽ ነበር እንዴ? እነሱ ብቻ አራዲያ። ስለዚህ አታስቢው ብሎ አንዱ ቤት ውስጥ ቆልፎ የንጉሱ ልጅ እስከሚመጣ ድረስ አደይን እያሰቃዩዋት ይገኛሉ። ብርሃኔ የአደይ ነገር በጣም አሳስቧት እናቷን እባክሽ እማዬ እንዲጋቡ ብታደርጊ በጣም ደስ ይለኛል ብላ ስትል፣ ምን ትሰሚኛለሽ? አርፈሽ ብትቀመጪ ይሻልሻል። እኔ እንደው ምንም ነገር አልተናገርኩም። ይህንን ነገር ለአደይ ብነግራት ምን እንደሚሰማት ታውቂያለሽ? እንደውም ከምንም በላይ እንደምትጎዳ አውቃለሁ። ግን ይህንን ማወቅ የለባትም። ስለዚህ ከጠላችም እኔ እናቷን ትጥላ እንጂ እኔ ትልቅ ሰው ነኝ፣ አንቺን እንድትጠላሽ አልፈልግም ብላ አለቻት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው አደይ ድራማ እንደቀጠለ ይገኛል። ቤዛ ለሊሊ መድኃኒቱን ቀይራ ሰጠቻት። ሊልዬ መድኃኒቱን ከዋጠች በኋላ ሰማይና ምድሩ ድብልቅልቅ አለባት። ዶክተር እባክህ መሄድ አለብኝ ብላ ስትለው፣ ተረጋጊ፣ አሁን መሄድ አትችይም። ቤዛም ቀጠላለችና፣ ዶክተር ልክ ነው፣ አንቺ በፍጹም መሄድ የለብሽም። ምክንያቱም እንደዚህ ታመሽ እዛም ብትሄጂ ችግር ነው የሚሆነው። ቤዛ ግን የእውነት ከልብሽ ነው የተቀየርሽው? ምን ማለት ነው? የሰው ልጅ ማን ነው አይቀየርም ያለሽ? እኔም ተቀይሬያለሁ። እናንተ አመናችሁም አላመናችሁም እንግዲህ እኔ የድሮዋ ቤዛ አይደለሁም። አሁን በላቤ ጥሬና ግሬ የምሰራ ሰው ነኝ ብላ አለች። ኪሊዮፓትራ እና ዳይመንድ ሆስፒታል ሲገናኙ
አንቺ ደግሞ ምን ትሰሪያለሽ? ሊሊን ጥበቃ ነዋ። እንዴ የሊሊ ጉዳይ ግን የመጪ ከባድ ነው ማለት ነው ሲላት፣ አዎ ቢገርምህ የካንሰር ታማሚ ናት። ምን አለ ዶክተሩ ሳይቀር። ማን ነው የነገረሽ? ቤዛ ናት። ግን ቤዛ ከየት አግኝታው ይሄንን መረጃ አላውቅም፣ ግን ብቻ እሷ ናት። ወይኔ ዶክተር በቃ ተበላም ማለት ነው፣ አትድንም ማለት ነው፣ ልትሞት ነው ማለት ነው እያለ ብዙ ጥያቄ ስጠይቀው፣ ተረጋጋ ዳይመን፣ ለመሆኑ ሊሊን የማያውቃት ሰው አለ ማለት ነው እንዴ ብሎ ሲለው፣ አዎና እኛ ሁላችንም እናውቃታለን። ሊሊ ማለት ጥሩውን ሰው እንደ ጥሩ መጥፎውንም እንደ ጥሩ አይታ መጥፎውንም ሰው ወደ ጥሩ የምትቀይር ምርጥ ልጅ ነች። እና እሷ የእውነት ዶክተር ምንም ነገር መሆን የለባትም። አስፈላጊ ከሆነ የሚሰጥ ነገር ካለ ሁሉንም ነገር አለው፣ ባይሆን በገንዘብ ሳይሆን ከአካሌ ነው ብሎ ሲል ዶክተሩ በጣም ተደመመና ይገርማል። ለማንኛውም እሷ ከጠነከረችና ተስፋ የማትቆርጥ ከሆነ እመኑኝ ትድናለች በቅርቡ፣ ምንም አይፈጠርም ብሎ ዶክተሩ ተስፋ ሰጣቸው። እሺ ለማንኛውም እኔ አሁን እስኪ ቤዛ ላናግራት ብሎ ዶክተሩ ወደ ቤዛ ጋር ሄደ እና ሲያወሩ ሩታና ዳይመንድ የእውነት ግን አይገባትም አይደል? በቃ እዚህ ምድር ላይ ጥሩ ሰዎች አይቆዩም ማለት ነው እያለ እንባው ተቆጣጠረው። ተረጋጋ ዳይመንድ፣ ሁላችንም እኮ ወደዛው ነን፣ ግን ደግሞ የግድ ሊሊ መዳን አለባት፣ ገና እኮ አልኖረችም እያሉ አወሩ። ልክ ነሽ። እና አሁን ትወጫለሽ ወይስ አትወጭም ብሎ ሲላት፣ አይ ሊሊን ለማን ትቼ እንዴ፣ አረ እዚህ ይደብርሻል፣ ሂደሽ ባይሆን አንድ አፍታ ቲክቶክሽን ሰራ አድርገሽ ትመለሻለሽ፣ ነይ ልጋብዝሽ ብሎ ሲላት፣ ለነገሩ ልክ ነው። አሁን ዶክተሩም ቢሆን ስራ ላይ ነው። ምን ዶክተር ጋር ደግሞ ምን አለሽ? ማለቴ ያው ለሊሊ ነው። በይሽ ይመችሽ። የባቡሬ እናት እባካችሁ ልቀቁኝ። ቆይ አንተ ግን ቢያንስ የሰውን ልጅ ባትወድ ፈጣሪህን አትወድም ማለት ነው? እስኪ ንገሪኝ፣ ተይኝ ነው በፈጣሪ እንደዚህ ሁሌ የምታመጭብኝ? ተይኝ አላልኩሽም እንዴ? ታዲያ ምን ላድርግህ? ቆይ አንተ ግን እናት ምን ብትበድል ነው ሴቶችን እንደዚህ የምትጠላው? ምናልባትም እኮ ያልተረዳሃት በጣም ብዙ ነገር ሊኖር ይችላል። ነገርኩሽ፣ እናቴ በፍጹም እኔን ወዳኝ አታውቅም። ግን አንቺን የመሰለች እናት እያለችው ባቡሬ ባላጠፋው ጥፋት እስር ቤት ከርቸሌ ሲገባ ጠያቂ ማንም የለውም ነበረ። አንድ ሽማግሌ ነበር ያለው እና አንቺ የት ነበርሽ ብሎ ሲላት፣ እኔም ጥሩ ሁኔታ ላይ አልነበርኩም እና ራሴን እንደማላወቅ ሁኜ ብቻ አበድ ብዬ ነበር እና ብታያን ጊዜ ሊሊ ናት ሁሉን ነገር አስተካክላ ከልጅ ጋር ያገናኘችኝ። ስለዚህ ደስታቸውን አታጥፋባቸው ብላ ስትል፣ ትሰሚኛለሽ? አሁን የእውነት ጥሩ ስለሰበክሽ የማተርፍሽ መስሎሻል? ለማንኛውም አንቺ ላይ እጅሽን ማንሳት አልፈልግም፣ መግደልም አልፈልግም። ስለዚህ አሁን ዳኒ ይመጣና ዳኒ ይጠብቅሻል፣ እኔ ደግሞ ወደዛች ሊሊ የተባለችው እሄዳለሁ ብሎ አደራህም ብሎ ሲለው፣ ግን ቢቀርብኝ ምን ይመስልሃል እንዴ? ትሰማኛለህ? ያቺ እናትህና ይሄ እቺ አንድ አይደሉም። እሺ፣ ስለዚህ መረጋጋት አለብህ። እውነት? አዎ ነገርኩ። ምንም ቢሆን መድኃኒቱን አመጣህ? አዎ። በዛ ላይ ልጅቷ ግን ማናት አብረህ የምትሰራው? እኔም አላቃትም፣ የውጭ ሀገር ልጅ ናች። አይ ትሰማኛለህ ዳኒ? ሲመስለኝ ግን ልጅቷ ድምጿ ምንም አዲስ አልመሰለኝም። ተው በቃ አንተ ምን አሻህ? እኛ የምንፈልገው ስራውን አይደለም እንዴ? አዲስ ሆነች አሮጌ፣ የምታውቃት ሆነ የማታውቃት፣ እሺ ብሎ ለማንኛውም ይመች ብሎ መንገዱን ወደ አቀናው ሄደ። ቆይ አንተ እንኳ ለምንድን ነው የማትለቀኝ? ቢያንስ አንተ ትንሽ ልጅ ነህ እኮ ብላ ስትለው፣ ማዘር አሁን ፈትቼ ብለቅሽ በጣም ደስ ይለኝ ነበር፣ ምክንያቱም እናቴ ላይ የሆነው በሙሉ አንቺ ላይ ሆኗል። ምን? እናትም ሆናለች? እናቴ ልክ እንዳንቺ በሰው እጅ ነበር የተገደለችው። ምን? አዎ፣ ግን አንቺ ቢያንስ የሚያተርፍሽ ልጅሽ አለ፣ እናም በህይወትሽ ትኖሪያለሽ፣ አትሞችም ብሎ ሲላት በጣም ገረማትና፣ ታዲያ አንተ ለምን በሱ መች ትሻላለህ? ቢያንስ እናትህን በሞት አታሄል እንዴ? አዎና። ታዲያ እኔን አድነህ ብትጸድቅስ ምን ችግር አለው? አይ ማዘሯ ደግሞ ነገርኩሽ አይደለም እያለ ለማንኛውም ቦታን ቀይር ብሏል። ቦታን ቀይር ብሎ ሲላት እሷ እመነጭቃለሁ ስትል እጇን መታት።
ከዛን እያመመኝ ነው ብላ ሪኡኡ ስትል አይዞሽ በቃ አይዞሽ፣ እሺ ሁሉም ነገር ይቀራል፣ አይዞሽ ዶክተሩን እባክህ መሄድ አለብኝ ብላ ስትለው እንዴ በፍጹም አትሄጂም አንቺ። ቆይ ለምንድን ነው የማልሄደው ዶክተር? ነገርኩህ እኮ በዛ ላይ ደግሞ እንደዚሁ በጣም መታመሜንና ሆስፒታል ተኝቼ እንደነበረ ማወቅ የለበትም። ካወቀ ይጨነቅና ማዘሯን ትቶ ይመጣል። ነገርኩሽ እኮ አንቺም ሄድሽም ቀረሽም ዞሮ ዞሮ ማዘሯ መውጣቷና መፈታቷ አይቀርም። አንቺ ስለተጨነቅሽ ምንም ነገር አይፈጠርም ብለው ሁሉም መከሯት። እሺ ብሎ እያለ ባለበት ሰዓት ቤዛ ወንድሟ ጋር ሄደች እና ምን አዲስ አለ እህቴ? ይልቁንስ አሁን ያችን ሊሊን አምጭልኝ። ምን? አዎ ምክንያቱም ያ የተረገመ ሰውዬ ሊሊን ይፈልጋል። ከሆስፒታል እናስመልጣታለን። አይ አንችልም። ለምን ሲባል ምክንያቱም ለሊሊ ሌላ እቅድ አለኝ። ሲቀጥል ደግሞ ሊሊ አሁን ላይ ምንም የምትሆን አይመስለኝም። ትሰማኛለህ? ሊሊን እኛ ልትጠቅመን ትችላለች። አክስቷ ጋር ተስማምተን እኛ እንሰጣትና ገንዘቡን እሷ ትሰጠናለች አይደል? አዎ። ከዛ መድኃኒቱን ደግሞ ሽጠን እኛ ከሀገር ለመጥፋት እድላለን አትልም? ቤዛ ደግሞ ጀግና ነኝ እና አንተ የኔ እህት መሆንህን ማንም ማወቅ የለበትም። ለትንሽ ጊዜ መደበቅ አለብህ። እንዴ እህቴ? እንዴት አድርጌ? ነገርኩ። በዛ ላይ ምንም አይነት ገንዘብ የለኝም ብሎ ሲላት ገንዘቡን እኔ እልክልሃለሁ። እሺ ዳኒ፣ ግን በምንም ተአምር የኔን ስም አንስተህ የሆነ ጣጣ ውስጥ እንዳከተኝ አራት አስቢ እህቴ። ለማንኛውም አንቺን የሚነካ ሰው ካለ ብቻ አንቺ ማጮህ ነው የሚገባብሽ ብሎ ሲላት አራት አስብ፣ ማንም አይነካኝም እኔ እኮ ቤዛ ነኝ ብላ ዝታ ሄደች። ፍቅር ዲቭን ለማማለል ሞከረች። አንቺ ልጅ ኧረ እባክሽ ተስፋ ቁረጪ። በቃ ፍቅር እኮ በግዴታ አይደለም በውዴታ እንጂ። እኔ ደግሞ በፍጹም ከአዴ ውጪ የሚታየኝ የለም ብሎ ሲል ምን አንተ? እሷ ግን እኮ ልትጠቀምበት ነው ዲቭ። ለምንድን ነው የማይገባህ? እኔ ግን እየረገጥከኝም እየገፋኸኝም ሁሌም እወድሃለሁ። ስለፈለግሽ ነዋ እንጂ የምትወጂኝ የእውነት አሁን እኔን አፍቅረሽኝ አይደለም፣ እልክ ነው። ከአዴ ጋር በጣም ችግር አለብሽ። ስለዚህ የራስሽን እልትነት ትተሽ ጥሩ ሰው ለመሆን ሞክሪ። ካልሆነ ውስጥ ያለውን በጣም መጥፎ ነገር እያደር እንድወጣና እንዲሁም በጣም ብዙ ነገር እንዳደርግ ትገፋፍኛለሽ ብሎ ረግጧት ሄደ። ዳኒና ፍቅር ምንም እየገባን አይደለም። አንድ ጊዜ ፍቅር፣ አንድ ጊዜ ጦርነት። ፍቅር እንግዲህ ስለ ዳኒ ስታስታውስ ቆይ ምን አይነት ስራ ነው እንስራ ያለኝ? ምናልባት ወንጀል ይሆን? አይ ወንጀል ደግሞ አይሆንም። ምክንያቱም ቤዛ አሁን ተቀይራ ሆስፒታል እየሰራች አይደለም እንዴ? ስለዚህ በፍጹም ወንጀል ሊሆን አይችልም እያለች ብቻዋን ማሰብና እንዲሁም ማቀዷን ቀጠለችበት። ቆይ ምን ሆነሽ ነው ብላ ስትላት ምንም አልሆንኩም፣ ግን ደግሞ አንድ ያሳሰበኝ ነገር አለ። የቤቴ ቤተሰቦቼ የዛሬው አደይ ይህንን ይመስላል። በቀጣይ እስከምንገናኝ ላይክ ሼር እያደረጋችሁ ቤተሰብ የሆኑ በቀጣይ አደይ የእውነት ታገባ ይሆን ወይስ ማን ያድናት ይሆን የሚለውን